ላት የምትገባዋ እህቴ ነው እናንተ የምትጫወቱባቸው። እውነቱን እናውራ ከተባለ እናንተ ናችሁ ድፍንቅሎች እንጂ እነሱ ድፍንቅል አይደለም። የዋ በመሆናቸው ነው እየተጎዱ ያሉት። ምክንያቱም ፍቅር ይፈልጋሉ፣ ሰው ይፈልጋሉ፣ ሰው ማውራት ይፈልጋሉ፣ ከሰው ያዩትን ነገር ማድረግ ይፈልጋሉ። ከዛ እናንተ ጥንቸሎች ናችሁ፣ ፉን ትላላችሁ። በምን መንገድ እንደወጣችሁ እግዚአብሔር ቢያውቀው። እዛ ፉን ትላላችሁ። ይሄ ስቴክ እንደሚባለው ይሄ ፊልተር ታደርጋላችሁ። ከዛ በቃ እናንተ በላይ ምንም ነገር የለ። በቃ በልታችሁ ቆርጣችሁ ፈልታችሁ ብትኖሩ ነው የምትመስሉት። ምንም የጎደለባችሁ ሾ ያልነካችሁ ነው የምትመስሉት። እናንተን ሲያዩ እነሱ ቁልጭ ምስኪን እንደሱ አድርገው ይፈጣሉ። እማዬ እኔ እኮ አንቺ ጋር የሆንሽው መንገድ ሆናለሁ እየተባለች የዋዋ ምስኪን ነው እየተበላች ያለችው እንጂ ማንም ቅልና ድፍን የለም። ቅሉ አንቺ ነሽ፣ ድፍን አንቺ ነሽ። ላም ሳይመሽባችሁ ንቁ። እኔ ሳሚ ምንድን ነው መጨረሻ ፍላጎቱ ብትሉኝ፣ ሁሉም ሰው ቀና ብላ እህቴ ቀና ብላ ለቤተሰቦቿ ለራሷ አንገቷን ቀና ብላ የፈለገችው ቦታ ደርሳ እግዚአብሔርን ስታመሰግን አገሯን ስትወድ ማየት ነው ምኞቴ። እኔ ሁላችሁም እንድትወዱኝ አልፈልግም። ማንም ምንም እንዲያደርግልኝ ምንም ይኸውላችሁ፣ እያችኋት ማንም ሕፃን የለም። ኧረ በቃን ምናምን፣ ኧረ እባክሽ በቃሽ እንትናልሽ እዚህ ጋር አለሽ። ታዲያ ጥለሽ አትወጪም? ማን አስገድዶሽ ቁጭ አልሽ እዚህ? ምን አስደንቀሽ? ሰው የማይፈልግ ሰው እኮ ውጥት ብሎ መሄድ ነው። ማን እዚህ ተቀመጫለሽ? ማን ጎትቶ እንደዚህ አፍሽ ላይ ይሞላብሽ የለም። እኔ እኮ ቤቴን ከፍቼ ቁጭ አልኩት። ማን ነኝ እና እዚህ ደባልቂ ወሬ ውጪ ከዚህ ነይ። እኔ ላስወጣሽ። አንቺ መውጣት ራቁቶሽ መውጫው ጠፍቶሽ ከሆነ ውጪ። ሲጀመር ራቁትሽን ነው የምትታየው፣ ራቁትሽን። እንዳንቺ አይነቱ እዚህ ምንም ታደርጊያለሽ፣ ግን ትሰሚያታለሽ ቁጭ ብለሽ እዚህ። አዎ በቃን፣ እኛ ብቁ ነን፣ እኛ አዋቂዎች ነን የምትሉ እኮ እኔ ለእናንተ ብዬ አልመጣሁም። መጀመሪያም እኮ ስገባ ሁሌም ስናገር እኔ እናንተን ምን ብዬ ምን አገባኝ ብዬ ነው እናንተ የምመክረው እንዴ? እናንተ ሰይጣን የመከራችሁ እናንተ መክሬ ደግሞ ከሰይጣን ጋር ልጋጭ እንዴ? ኧረ በኢየሱስ ክርስቶስ ተውኝ ያለ ሰውዬው እውነት ነው። ሳሚ እየተከከለ እኔ ከኳታር ነው የምከታተለ። አደንቃለሁ። እንዲህ ማለት መልመድ አለብን። እግዚአብሔር ያክብርሽ፣ እግዚአብሔር ይስጥሽ። እምቢ በሉ እስኪ ሁላችሁም። እስኪ እዚህ ያላችሁ 300ቻችሁ እምቢ የሚል ጽሑፍ መጻፍ ትችላላችሁ። እምቢ በማርያም በእግዚአብሔር እንደው ባድራ እምቢ የሚል ጽሑፍ ጻፉልኝ እስኪ። እንደው ልቁጠራችሁ እስኪ። እምቢ 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 ሁላችሁም አጥለቅልቁት። እምቢ እምቢ እምቢ። እሺ አላለችም አንዷ። እሺ ካልሽ እዛ ሂጂና እንትን በይ። እምቢ እምቢ። ዛሬ ይመችሻል? አይ እምቢ። ገንዘብ አለሽ ትሰጭኛለሽ? እምቢ። አገርሽ እኮ ጦርነት ነው እና እንዳትገቢ። እምቢ። ሁሉንም እምቢ። ለምን? የሚያኖር ማን ነው? አምላክ ነው። የሚያቆይ አምላክ ነው። የተጻፈልሽ ቀን አውሮፕላን ላይ ሁሉ ልትተርፊ ትችያለሽ። ካለ ቀንሽ አትሞች፣ ካለ ቀንሽ አትወድቂ። አትቸኩይ፣ አትስገብገቢ። ለመውደቅ መንገዱን አትክፈችላቸው። አትፍሪ።
አትፍሪ። የትልቅ ሰው ልጅ ነሽ። አባትሽ ጀግና አይደል እንዴ? እናትሽም እኮ ጠንካራ ነች አይደል? በእናትሽ አልወጣሽም ወይ በአባትሽ እንዴ? የአንቺ ወንድሞች እኮ ከሰፈር ማንንም እንኳን አይደለም አንቺን የሰፈር ሰው እንዳይነካ የሚታገሉ ወንድሞች የሉሽም? ስለዚህ እዚህ መተሽ የማንም ልፋጫም ቅል ሲጫወትብኝ ዝም ብለሽ ትቀበያለሽ? እምቢ በይ። እምቢ በሉ። እምቢ ልበሉ። እምቢ ልመዱ። እግዚአብሔር ምስክሬ ነው። ግቢ ሱን ገብቶ ይሄዳል። ዋና መዋኘት የማይችል ሰው ለምን ገብቶ ዋና ውስጥ ችግር ውስጥ ይገባል? እኔ ማን ግቡ ብያችኋለሁ እንዴ? እኔ ጋር እኮ ኑ ብዬ ጎተትኩት የለም። በፈቃደኝነት ይመጣል። የፈለገ ሰው እንትን ይላል። እዛ ስትገቢ የምትሰደቢ ስድብ ለምደሽ ስድብ አዳፕት ያደረገሽብሽ ሁሉ የመጣሽ እኔ ጋር አፍሽ መጣከፍሽ አልሰማሽም። መስሚያ የለኝም። አለቀ። አምላኬ አንተ ጉልበቴ አንተ ነህ ጉልበቴ የምትባለው አቴ ሳሚ ጠዋት የጠዋቱን ቪዲዮ አይቼው በእንቅልፌ እኮ ነው ከእንቅልፌ ቀስቅሰኝ ማርያምን በቃ እንዴት ብዬ እንደተነሳው አላውቅም። ጠዋት ቪዲዮ አይቼ በጣም ነው የገረመኝ። የዚህን ያክል ማሰብ አቁመናል ማለት ነው። አረ እያሰብን ጎበዝ። ዜድ ለማንም ብላችሁ አይደለም የምትሰሙት፣ ለራሳችሁ ስትሉ ስሙ። አሁን ማለት ነው እንደ ወንድም እንደ ቤተሰብ የሚነግራችሁ ሰው የለም። እነዚህ ሰዎች ኖ ብሎ ተቆጥቶ ስክሪንሾት የምታደርጉኝ ምን ፈልጋችሁ? ይታወቀኛል እኮ ሞባይሌ 25 ነው ያዝኩት። ስክሪንሾት ስታደርጉኝ ሪከርድ ስታደርጉኝ ለእኔ ይነግረኛል። እንዴት ነሽ ከበይ ሳሚ ደህና እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። አሪፍ ነው። በቃን የሚሉ ይውጡ ከፈለጉ ለኛ ያስፈልጋለህ፣ እኛ እንፈልጋለን። አይበቃንም። ቴንኪው እግዚአብሔር ያክብርልኝ እናት። አንተ እንኳን ደከመኝ አላልክም፣ እንቅልፍ መተኛ ያስፈልጋል አላልክም። ችግር የለውም እንዴ ምን ሆነሽ ነው? ለሊት ተቀን እያወራህ እንደዚህ ያለው እንደዚህ ሆኖ እያልክ ሰው ከተቀየረበት ህይወቱ ከተስተካከለ ምንም ችግር የለም እኮ። ዋናው ትልቁ ነገር ምን አለ መሰለሽ፣ ግድ የለም ማንም ሰው እሺ መግባት የምትፈልጉት ታብታብ ኮፕሊንክ ሼሩን 50 ሺህ አስገቡት እንዳይቋረጥ። ኮፕሊንክ ሼር ታብታብ አድርጉት። እግዚአብሔር ይስጣችሁ። ሳልላችሁ እያደረጋችሁ እንደሆነ አይቻለሁ፣ ግን ለራሳችሁ ስትሉ አለሁልሽ። እንዴት ነሽ? ደህና ነሽ ወይ? አሜን። መግባት የምትፈልጉ ሰዎች አስገባችኋለሁ። ግቡና ሀሳብ መስጠትም ካለባችሁ ሀሳብ ስጡ። ካጠፋውም አርሙኝ። ሰው ነኝ፣ ሳሳትም ይሆናል። ካጠፋው ይሄን አጥፍተሃል አትምጣ በሉ፣ መብታችሁ። እናንተ የምትሉኝ ሰዎች እኔ ስለማውቃችሁ በሉኝና አልምጣ። ምን ችግር አለ?
እስከዛሬ ድረስ እኔ ለቲክቶክ አልኖርኩም። ቲክቶክ እኔ ገንዘብ ሰርቼበት አላውቅም። ምን ያደርግልኛል? እስኪ ገስት ውስጥ የገባችሁ ሰዎች አውሩ፣ ተራ በተራ ቢዩታችሁን እያነሳችሁ አውሩ። ሳሚ ጤና ይስጥልኝ። እንዴት ነህ? አለሁ። ሰላም ነው? እንዴት ናችሁ? ሁላችሁ እንዴት ነሽ? አለሁ። ያውሩ። እሺ መጀመሪያ ይገቡ አውራ። አሁን እንዳጋጣሚ ነው ያየው። እንትን ምን አለ መሰለ፣ ያው አንተም ያው ስደት ሀገር አይደል ያለው እና እዚህ ጋ በጣም በየቀኑ ብዙ እህቶቻችን ችግር ውስጥ እየገቡ ነው። ሰላም ሳሚ፣ እንዴት ነህ? አለው። ደህና ነሽ ወይ? እንዴት ነሽ? እንዴት ነህ የኛ ጀግና? አለው። እስኪ ሀሳብ ስጭበት። እኔ እየሰደብኳችሁ ነው በእውነት? አይ እውነቱን ማንም ለእኔም ስትይ አይደለም ለራስሽ ስትይ። እኔ እኮ እንደ ወንድም ቆጣ ብዬ የምናገራችሁ ቢያንስ ኮስተር የምናገራችሁ እንዲሰማችሁ ነው። ምክንያቱም የኔ ቶች እባካችሁን ራሳችሁን ጠብቁ ብላችሁ አትሰሙኝ። ይህ ምን አይነት ጅል ነው የሚጃጃለው ነው። እና እስኪ ሀሳብ ስጭ። በእውነት ሳሚ፣ በእውነት በስግደት ላይ ያለኑት ታንተ በጣም ብዙ ትምህርት ወስደናል። እኔ ወዲያውም በጣም ቆይቻለሁ። ቢያንስ ወደ 7 ዓመት ምናምን ነው አንተን መከታተል የጀመርኩት ማለት ነው። ወዲያውም አንድ ጊዜ በ2015 ላይ ነው ግቡ ምናምን እያልክ ነበረ። እንትን በቃ እንደው ማውራት አልችልም ማለት ነው ስላንተ። በጣም ጎበዝ ነክ። እንዳንተ የሚቆረቆር ሰው የለም። በመሀል ጠፍተህ ነበር ወዲያውም ማለት ነው። ለምን እንደጠፋህ አላውቅም። በመሀል ጠፍተህ ነበረ እና በጣም እኔ ምክሬ ይመቸኛል። እኔ የራሴን ሀሳብ ነው ማለት ነው። ምክሬ ይመቸኛል። እኔ እንጃ ቃላት የለኝም ማለት ነው። እና በጣም በርታ። ብዙ መክረህናል። ምን አሁን መስማት ብቻ ሳይሆን ሰምታሽ ምን ተጠቀምሽ? ምን አተረፍሽ? ምን ራስሽን እንትን አደረግሽ? አሁን ከነገርኩሽ ነገሮች ውስጥ ሁሌ እንደ ፖይንት ራስሽ ላይ የምትሰሪው እንዴት በቃ የሆነ ነገር ሲፈጠር የሆነ ቦታ ላይ ምናልባት ትዝ የሚልሽ ነገር ካለ ወይም ደግሞ ከነገርኩሽ ነገር ውስጥ ለአንቺ ጥቅም ጠቅሞኛል፣ ይሄን አድርጌያለሁ የምትይው ነገር አለ? እሱን ማለት ነው። አሁን እንደዚህ በቃ እንደዚህ ለዘመድ ራሳችሁን ብራችሁን ያዙ ምናምን በትለው እሱ ጠቅሞኛል። ከዚህ በፊት እኔ እውነት ሳሚ ለመናገር የኔ ታሪክ በጣም ብዙ ነው ማለት ነው። ቢያንስ 3 ዓመት ነው ለእኔ የኖርኩት ማለት ነው። እኔ 11 ዓመት ነው ስግደት ላይ ማለት ነው። 11 ዓመቴ ነው ስግደት ላይ። በ16 ዓመቴ ነበር የመጣሁት። ለዛም ነው። እሺ ቀጥሽ። በእውነት ተዛ አንድ ጊዜ እንደዚሁ እያወራ ወደ ኢትዮጵያ ሄድኩ ማለት ነው። በቃ ለምንድን ነው ምን አደርጋለሁ ለማን ነው የምሰራው ምናምን ብዬ ኢትዮጵያ ሄድኩ። ከዛ ኢትዮጵያ ሲሄድ በቃ እንደጠበቅኩት አላገኘውም ማለት ነው። አላገኘሁትም። የኖርኩት ለቤተሰቤ ነው፣ ለእህቶቼ ነው፣ ለወንድሞቼ ነው። በቃ ዝም ብዬ የምሰጠው ማለት ነው። ያ ሞኝነቴ ነው። አመሰገኑሽ፣ እንደዛ በማድረግሽ አመሰገኑሽ። እሱ ልነግርህ ነው ሳሚ። ከዛ በ8 በቃ 11 ዓመቴ ነች ጨርሼ ሲሄድ ማለት ነው። እውነት ተኔ ተማሩ ነው። ብዙ የተጣሏቸውም አሉ። አንተ ተጅ ታጠቅ አንድ ሰው አበድረ ይሄን ብትላቸው እንኳን ማለት ነው። ከዛ እግዚአብሔርን ሳሚ ተመልሼ መጣው ማለት ነው። 2 ዓመት ኢትዮጵያ ለመመለስ ነበር የሄድሽው? እኔ ማለት ሀሳቤ ማለት ነው። ልክ በቃ ያንተንም በቃ ምክርህንም ሰምቼ በቃ እዛ የሆነ ነገር ከፍቼ እሰራለሁ
ምናምን ብዬ ነበር የሄድኩት ማለት ነው። ግን እንደ አሰብኩት አልሆነልኝም ማለት ነው። እንዳሰብኩት አልሆነልኝም። አንደኛ ማንም አብዛኛው ስግደት ላይ ስለሆንኩ በቃ ከተማውንም እንደዚህ ብዙ አይደለም ተቤተሰብ ጋርም ስላላደኩ ነው መሰለኝ በቃ ብዙ አልቀረቡኝም ማለት ነው። በቃ ልክ እኔ እንጃ እንዴት ብለህ ከምትቀርበው ሰው የለም። ይቅርታ በመሀል ገባሁኝ። ኪዳነ ምህረት እናቴ ናት የምትለው የለቅሶ ኢሞጂ የላከች ነው። ምናልባት ፈልጋ ከሆነ አስገባኝ። ተዋቸው የለቅሶ ኢሞጂ የሚልክ ሰው አላስገባም። ይቅርታ እናት አስቸኳይ ጉዳይ ከሆነ ምናልባት ልውረድላት ችግር የለውም። አይ ቦታ አለ ተው ዝም ብለህ ቆይ ችግር የለውም። ቀጥ እና የርኩ እዚህ ጋ ማውራት አልፈልግም። ያው የቤተሰብ ጉዳይ ነው። በእህትና በእንትን ያለ መካከል ነው ማለት ነው። ተዛ የርኩ ነይ ተብዬ የርኩ እዛ ስሄድ በቃ እኔ እንጃ ማለት እዚህ ላይ ማውራት አልችልም ማለት ነው። ማለት እኔ ታሪኬን በውስጥ እኔ እንደጠበቅሽው ገንዘብሽንም ነገርሽም ባዶ ነው ያገኘሽው። አልሆነም በቃ ምን እርምጃ ወሰድሽ? ቀጣይ ተዛ የሆነ ትንሽ አንቺ ቆይ አንዴ ያቆሜና እህቶች ይኸውላችሁ ሁሌ የምነግራችሁ ነገር አለ። ወደ ኢትዮጵያ ስትሄዱ ከመሄዳችሁ በፊት ንብረታችሁ እንዳለና እንደሌለ ቼክ አርጉ በማረጋገጫ ኢቭን ባጎታችሁ ያስቀመጣችሁት ብር መኖርና ላለመኖሩ ምን ታረጋላችሁ መሰላችሁ? አጎታችሁ ጋር ትደውሉና ባንክ ሂድና ስቴትመንት አውጡልኝ በላቸውና ስቴትመንት ምንድነው ሲልሽ አይ የወጣ የገባውን ወጪውን እዚህ ተፈልጎ ነው ለሆነ ፕሮሰስ ፈልጌው ነው እዚህ ኤምባሲ ተፈልጎ ነው ሂድና ባንክ ምንም ዝርዝር አያስፈልግም። መደብ ስሙኝ። ባንክ ሂድና ወይ አክስቴ ባንክ ሂጂና ባንክ ስቴትመንት በያቸው ለምንሽ ነው ብሎ ይጠይቁሻል አይደል? እዚህ ኤምባሲ የመኖሪያ ፈቃድ ተፈልጎ ለሆነ ጉዳይ የሆነ ብር ባንክ አስገብቼ እዚህ ዱባይ ላይ የሆነ ባንክ አስገብቼ የኢትዮጵያ የባንክ ስቴትመንት አምጪ ተብዬ ነው የሆነ ሰበብ አድርጎ በቃ ብልጣ ብልጡ ሰዎች ብልጣ ብልጥ ሲሆኑባችሁ እናንተም ብልጣ ብልጡ። ይሄ ውሸት አይደለም፣ ክህደት አይደለም፣ ኃጢአት አይደለም። ምክንያቱም በቃ ማድረግ ስላለባችሁ። ከዛስ ሂድና ሰኞ ወይ ማክሰኞ ሂድና ስቴትመንቱን አውጣልኝ በይ። ይሄ ማለት ያከታችኋል። ከዛስ ስቴትመንቱ መጥቶ ምን እና በምን ላክልሽ ይልሻል። ፎቶ እያነሳ ሂድና ኮምፒውተር ቤት በፒዲኤፍ እንዲልኩልኝ ስጣቸው በያቸው። ሰምታችሁኛል? ምንድነው ያልኩት? ልክ ፓስፖርታቸው በፒዲኤፍ እንደሚላከው ሁሉ ያንን ዶክሜንት ይዞ ኮምፒውተር ቤት ሂድና ከፍሎ ለአንድ ወረቀት 10 ብር ነው የሚላከው። ስለዚህ በፒዲኤፍ ይላክላችሁ። ከዛስ ቁጭ በሉና ተረጋግታችሁ እስከ ዛሬ በስንት ዓመተ ምህረት በስንት ቀን እንዳስገባሽው የገባውን ብር የወጣውን ብር ሁሉን ነገር ዘርዝሮ ያለሽን ምን ያህል አበሬጅ ምን ያህል ወለድ ምን ያህል እንዳለሽ ሁሉን ነገር ይናገራል። ከዛስ እጃችሁ ላይ ያለ ብር ካለ ሻንጣሽን ጠቅልለሽ ቀጥ ብለሽ ሂደሽ ገንዘብሽን አውጥተሽ ትጠቀሚበታለሽ። ከዚህ እንደ ሞባይል ስታግበሰብሽ ድሪቶ ስታስግበሰብሽ ማዳም የሰጠሽሽን ድሪቶና ኮተት ስታስግበሰብሽ እዛ ያለሽ ባዶ ሆነሽ ጨልለሽ ጸበል አማኑኤል ምናምን መግባት ነው። ዛሬ እግዚአብሔር ምስክሬ ነው። ዛሬ አማኑኤል የገባች ልጅ አለች አብዳ። ዛሬ ማርያም እንላችኋለሁ። በማርያም እኔ አልምልም ታውቃላችሁ። ዛሬ አማኑኤል ሆስፒታል የገባች አለች። ወንድሟ ብሯን ወስዶ ከዚህ አምቃ ይዛ 20 ሺህ ድራም ይዛ ሄዳ ወንድሟ መንዝርልኝ ብላ ልከው ተበላው አላት። ወሰዱ ቢሌቦች አላት። አያችሁ አሁን ይሄ አይምሯችሁ ስለሳሳ ስደት ሀገር ሙቀቱን ስራውም ድክመቱም በህመሙም ድካሙም ስልችነቱ መሰልቸቱም ስላለ ኢትዮጵያ ሄዳችሁ ትንሽ ነገር ነው የሚበቃችሁ። ትንሽ ነገር ነው የሚበቃችሁ። ሰው እንኳን ጮክ ብሎ ሲያወራ መስማት አትፈልጉ። ስለዚህ መረጋጋት ካለባችሁ ከዚህ ማድረግ ያለባችሁ ነገር ቀድማችሁ አድርጉ። ቤተሰብ ጋር ብሩን ማየ አስቀምጠሽልኛል፣ የሰጠሁሽ ወርቅ ተቀምጧል፣ ንብረቴ ያለ ካርጎ ያለ የላኳት ነገር አንድም አልጎደለም፣ ንገሪኝ፣ በእኔ ልጅሽ ነኝ፣ ንገሪኝ፣ አባቴ ንገሪኝ፣ ወንድሜ ንገሪኝ፣ አጎቴ ንገሪኝ ብላችሁ አለ ነይ ካሉ ሂጅ። ጥርጣሬ እንኳን ካለሽ ፎቶ አንሱና ላኩልኝ ወርቄን በለች። ጥርጣሬ ካለ የምትጠራጠሩት ነገር ካለ
እዛ ሄዳችሁ ማለት ነው ራሱ አገሩ ራሱ በሽታ ነው የሚያደርገው። ጭራሽ ሌላ በሽታ ጨምራችሁበት እግዚአብሔርን ልብሳችሁን አውልቃችሁ ነው የምታምጡት። ስለዚህ ምንድነው ማድረግ ያለባችሁ? እዚሁ ማዳም ቤት ቁጭ ብላችሁ ደውላችሁ አረጋግጣችሁ ጠይቃችሁ በደንብ አረጋግጣችሁ ነው መሄድ ያለባችሁ። ቻቸው ረጋ በሉ። ለዚህ ነው ሁሉን ነገር ነገራችሁ ለሚጠቅማችሁ ነገር ቀጥይ እና ማለት ነው እንደዛ ይርኩና ለክ በቃ እንዳሰብኩት አልሆነም። በቃ ሐሳቤ በጣም እንትን ነበረ። በቃ የሆነ ትንሽ ቦታ የሰራሁት ቤት ትንሽ አለ ነበረ። በቃ እሱንም በቃ እዛ ላይ የሆነ ሱቅ ከፍቼ ምናምን የራሴን ኑሮ እኖራለሁ ብዬ ነበር የሄድኩት ማለት ነው። ግን በቃ እዛ ሲሄድ እንኳን በቃ ጨለልኩ ማለት እችላለሁ ማለት ነው። በቃ እንደዚህ በቃ እንዳልከው ጮው ብሎ ሲናገሩ ምናምን በቃ በጣም እናደዳለሁ ምናምን በቃ ልክ በቃ እንደጠበቅኩት አልሆነልኝም። ከዛ በቃ ተጣላቸውም ሰዎች አሉ። በቃ እዚህ ላይ መጥቀስ አልፈልግም። በቃ ሙልጭ አድርገው ነው የሚሰርበው በቃ ምክንያቱም እኔ እንጃ ብቻ አላቅም። እዚህ በቃ የስድብ አይነት ምናምን በቃ ሁሉም አስጠሉኝ ማለት ነው። ከዛ እኔም በቃ ከዚህ መውጣት አለብኝ። በቃ እኔ በጣም ስውሯ ማርያም ሄጃለሁ። 1 ወር ተቀመጥኩ። በቃ ጨለልኩ። ከዛ እንደገና በቃ እዛ ሄጄ ስውሯ ማርያም ደርሼ የተመጣው በኋላ በቃ የካርቴን ነገር ምናምን በቃ በሳምንት ውስጥ እንደው በቃ ስለተስዬ በሳምንት ውስጥ አስተካክዬ በቃ ወደ ስግደት ተመልሼ ቢያንስ 2 ዓመት ጠንክሬ ሰርቼ ተመልሼ ሄዳለሁ ብዬ ነው የመጣው ማለት ነው። እና አንዳንዴ እዚህ ቆይታችሁ 5 ዓመት 6 ዓመት ስትሄዱ እዛ እንደጠበቃችሁት አታገኙ። እኔ ይሄ ነው አንዴ ጎዳይ። በየ2 ዓመቱ አልሄድኩም፣ ቼክ አላደረኩም። ሄጄ ልክ በቃ እንደዚህ ቆይቼ ሄድኩ። ከዛ ልክ እንደጠበቅኩት አላገኘሁትም ማለት ነው። በጣም በኑሮ ሁኔታ በዛ በቃ በምንም እኔ አሁንም እኔ እንጃ በጣም ከባድ ነው ለኔ፣ በጣም ከባድ ነው። እንደውም በቃ ትምህርት ነው። አንዳንዴ መሄድ የምታቀመኝ ይላል። አገባሽ? አላገባውም። አልወለድሽም? የለኝም ልጅ። አይዞሽ፣ ገና ልጅ ነሽ። አሁን አይዞሽ፣ ቆንጆ ልጅ ነሽ። በምንም ታምር ተስፋ መቁረጥ የለብሽም። ይኸውልሽ የቤተሰብ ችግር ካለ እግዚአብሔር ደግሞ አለ። ሁሉንም ቅፍ አድርጎ የሚያኖር አምላክ አለ። እሺ፣ ስለዚህ አንቺ እስከዛሬ ቤተሰብንም ሰውም ተደግፈሽ እዚህ ሜዳ ላይ ተውሻላል። ቢያንስ በጣም ይልሳሚ ቤተሰብን ረዳህ፣ እህት ወንድሞችንም ረዳህ። ዞር ብሎ የሚያይ የለም ማለት ነው። ማንም ዞር ብሎ ጥቅምና ጥቅም ብቻ ነው፣ ብርና ብር ነው። ግን እኔ ቤተሰቦቼ ሳይሆን የጎዱኝ ሰዎች አሉ ማለት ነው። በቃ ቢያንስ ቤተሰቦቼ ሳይሆን አንድ ነገር ልንገርሽ፣ የጎዱሽ ሰዎች ጎድተውሻል። ስንት ዓመት ሆኑ ከጎዱሽ? ብቻ መልሽ። ስንት ዓመታቸው ነው ከጎዱሽ? እዚህ ጋር ስም መጥቀስ አልፈልግም ማለት ነው። የገዛ ስጋ ነው አይደለም። እኔ ስም ጥቀሽ አላልኩም። ስንት ዓመታቸው ነው ከጎዱሽ? ስንት ዓመታቸው ነው? እኔ ቢያንስ ወደ 6 ዓመት ምናምን ይሆናል ማለት ነው። ቆይ አንዴ እየተደማመጨ ነው የሚጠቅማችሁ ነገር ስላለ ነው። የዛሬ 6 ዓመት ነው አይደል ቤተሰቦችሽ የጎዱሽ? የሆኑ ሰዎች የሆኑ አካላቶች የጎዱሽ በገንዘብም ቢሆን በህይወትሽም ፍቅረኛም ሊሆን ይችላል። ሰንበዴ የዛሬ 6 ዓመት ነው አይደለ? አንቺ 6 ዓመት ሙሉ የጎዱሽን ሰዎች አረሳሻቸውም አይደል? አረሳቸው። ቆይ ተረጋጊ። ግን አንድ ነገር ልንገርሽ፣ ከሆነባችሁ ነገር ላይ ውላችሁ ስታድሩ፣ ቆይ ልንገራችሁ፣ ምግብ በቶሎ ካልበላሽው ውሎ ካደረ ይበላሻል። ይሄን ብርጭቆ ውሃ በሞላውና ይሄን ብርጭቆ ውሃ በሞላውና ሞልቼው እንዲህ ይዤው ቀኑ ሙሉ 1 ሰዓት እችል ይሆናል። እንደዚህ እንዳል 2 ሰዓት ልችል እችላለሁ፣ 3 ሰዓት ልችል እችላለሁ። 4 ሰዓት ግን እየደከመኝ ይመጣል። እቃው እኮ ከብዶ ሳይሆን አይምሮዬና ይሄ ስልችነት አለው። እንደዚህ ሆኖ መቆም ለምጄው ስለማላቅ ቀኑ ሙሉ ብውል ይሄ እየታመመ ነው የሚሄደው፣ እየደነዘዘ ነው የሚሄደው። ሌሊቱ ሙሉ ብቆም ደግሞ በእርግጠኝነት ይሄ ይቆስላል። ፓራላይዝድ ነው የምሆነው።
2 ቀን እንደዚህ ይዞ የሚቆማለ ይሄን ውሃ መልሽልኝ። የለም 2 ቀን አየሽ፣ 2 ቀን ይሄን ውሃ በእጅሽ እንደዚህ አንጠልጥለሽ እንደማትዩ ሁሉ አይምሮሽ ውስጥ ያሉ ሰዎች ካቆየሻቸው፣ እነዚህ የበደሉሽን ያስቀየሙሽን ሰዎች ካቆየሻቸው ፓራላይዝድ ነው የምትሆነው። የወደፊት ስራሽ አይቃናልሽም፣ እድገትሽ አይቃናልሽም፣ ህይወትሽ አይሳካልሽም። ለምን? እነዛ ፓራላይዝድ እያደረጉሽ ነው። ውስጥሽ ቀን በቀን እነሱን እያሰብሽ ውስጥሽን እየጎዳሽ ነው ያለሽ። መተው የሚባል አፕሊኬሽን እግዚአብሔር የሰጠን የሚጠቅመው ይሄ ላይ ነው። የበደሉሽን ለእግዚአብሔር አሳልፈሽ ስጭና አንቺ እነሱን እርሽና አዲስ ህይወት ዘምር። እሾህን በእሾህ ነው። ፍቅረኛሽ ከሆነ የከዳሽ ፍቅረኛ ያሽ ከዛ ምን ይሆናል? ይረሳል። ያ ግማግምቱ ይረሳል ማለት ነው። አሁን በአዲስ መልክ ነው። ሞባይል እኮ በየጊዜው 2015 2016 2017 እያለ የሚመጣው አፕዴት እየተደረገ ነው። ስለዚህ አፕዴት አድርጎ ራሳችሁ ቀይሩ። ማን ነው ከደረሰባችሁ ነገር ጋር ዋሉ ያላችሁ? ብዙ ነገር እኮ ደርሶብናል። የደረሰብን ጋር ግን ብንቆይ ኑሮ ዛሬ በቁመን አልታገኘንም ነበር። ስለዚህ ከደረሰባችሁ ነገር ጋር አትቆዩ። ውስጣችሁ ፓራላይዝድ ነው የሚሆነው። ያ ደግሞ ማለት ነገ ትዳር፣ ህይወት፣ ስኬት፣ ለውጥ፣ ደስታ የሚባል ነገር በፊታችሁም በህይወታችሁም አታገኙትም። እግዚአብሔርን ናውረድ ከማለት በስተቀር ከማማረር ከማልቀስ በስተቀር የምትጠቀሙት ነገር መርሳት ትልቅነት ነው። ስለዚህ መርሳት ዛሬ ተፈተው የተለቀቁ በጣም የተስገበገቡ ሰዎች አሉ። እኔ ምን እንደማደርጋቸው አላውቅም። ብሎክ ለውጥ ማለት። ስለዚህ ከነገ ጀምሮ ፈጣሪ ወይ እኔ የበደሉኝም ይቅር ብያለሁ፣ ከዚህ በኋላ የነሱም ነገር ትቻለሁ ብለሽ ከውስጥሽ ደጋግመሽ ለራስሽ ነገር ይረሳል። እኔ አባቴ የገዛ አባቴ እናቴን የገደላት እሱ ነው ብዬ ነበር ማስበው። ምክንያቱም በቃ አባቴ እኔን አላሳደገኝም፣ እናቴንም በስነ ስርዓት ስላልያዛት ነው የገደላት የሞተችው ብዬ ስለማስብ ሁሌ ብቀላ ነበር። እኔ አባቴን በግደል ነበር የምፈልገው። አያችሁ መጥፎ ነገር። ስለዚህ ይሄ ነገር ምን እያደረገኝ ነበር? በሽተኛ ሊያደርገኝ ነበር። ከዛ ግን በጣም አባቴን ይቅርታ አልኩኝ፣ ራሴን አረጋጋው። አባቴን ምክንያቱም ከዚህ በኋላ እኔን አስተዳደር ያኖረኝ ራሴን ችያለሁ፣ ምን ያደርግልኛል ብዬ ያደረገኝንም የሆኑትን ነገር መርሳት ነበር። መርሳት ባታመጡ ምን ትሆናላችሁ መሰላችሁ? አብራችሁ ከችግሩ ጋር በሽተኛ አመጣው። ስለዚህ መርሳት እርሽ። የዛሬ 6 ዓመት ነው የበደሉሽ፣ ዛሬም እያወራሽ ነው ስለነሱ። ከዚህ በኋላ ለማንም ሰው ስለነሱ እንዳታወሪ። በቃ ምናልባት እኮ እነሱ እኮ ንስሐ ገብተው እግዚአብሔር ይቅር ብሏቸው ልጆች ወልደው ህይወት እየኖሩ ይሆናል። መቼም በድሮ ማንነታቸው ከቆዩ ራሳቸው በሽተኛ ሆነዋል ማለት ነው። ስለዚህ መርሳት ጥሩ ነው ለማለት ነው። ቀጥይ። እና ደግሞ ማለት ነው የዛሬ አመት ምናምን አንዱን ተቤተሰብ ወደዚህ አመጣው ማለት ነው። ወደዚህ ያለውበት ስግደት ሀገር አመጣው። ሁሉ ወጪውን ከፍዬ በቃ ሁሉን ነገር ከፍዬ አመጣው። እዚህ 5 ዓመት ተሰራች በኋላ ወደ ኢትዮጵያ ሄደች ማለት ነው። ኢትዮጵያም ሄደች በኋላ በቃ ማለት እዚህ ሆና ብዙም አልሰራችም። ያው አንዳንዴ እድልም ነው። እኔ በጣም በቃ ስራ ፈትቼ ቁጭ አላልኩም። ጠፍቼም በሳራ በሷ ምክንያት ታንዱ ቤት ወተን አብረን ነበር የምንሰራው። በጣም እኔ ማለት በቃ እንትን ስራ ፈትቼ ቁጭ አላልኩም። እሷ በጣም ስራ ፈታ ቁጭ ብላለች ማለት ነው። ማለት እኔ ነበር ሁሉ ወጪውን በሸፈነው ማለት ነው። ተዛ ስትሄድ ወደ ኢትዮጵያ ወደ 5 ዓመት ምናምን ቆይታ እኔ ነበር ያሰፈርኩ ወጪውን ከፍዬ ማለት ነው። ተዛ ሜዳ አልተሳካለትም። በቃ እየሰራኝ ምናምን በቃ የሆነ ነገር ከፈትኩላት እኔ ራሴ ማለት ነው። ተዛ ሄድኩ ወደ ኢትዮጵያ ሲሄድ
በእውነት በጣም ማለት እኔ እንጃ ብቻ እንዴት ነው የሆነ ታይሙሮ ውስጥ የማይወጣ ስድብ የለም። ገብቷል። በቃ የሆነ አንተ ቀብድ ሆነ እንድትሄድ ያህል ማለት እሱን እኔ እንጃ። እኔ አሁን ራሱ ሳስታውሰው እኔ እንጃ የሰው ልጅ ማለት እንትን ይሻላል። ገብቷል። ዱላ ይሻላል። ዱላ እኮ ተመታህ እኮ በቃ የሆነ እንትን አለው። ስድብ ታይምሮ አይወጣም። የምትሰደቡ ስድብ ማለት ነው። እና እሱ ስድብ ደግሞ የዛሬ ዓመት ነው የተፈጠረብኝ ማለት ነው። በጣም በዛ ሰዓት እንደዛ ስሰደብ እኔ እንጃ በቃ አይሙሬ ትንሽ እንትን አለብኝ ማለት ነው። የሆነ በጣም በቃ እንትን የጊዜው እየደጋገብሽ ወርቅ ላበደረ ጠጠር የሚባለው ነገር ላይ ነው ያለሽው። እና እኔ አሁን ያለፈው ነገር መጀመሪያ በቤተሰቦችሽ ያሉ ችግር ደርሶብሻል። ድጋሜ ደግሞ አሁንም ደግሞ በማታወቂያው በሌላ ሰው በራሴ ሰው ደግሞ ድጋሜ እንደዚያ ደርሶብሻል። ነገም ደግሞ ሌላ እንደሚደርስብሽ ለመሰለሽ ከችግርሽ ውጭ አሁን ካለብሽ ይሄ አሁን ያለሽው መንገድ ቀይር። በቃ አሁን እየሄድሽበት ያለው መንገድ አያዋጣሽም። ነገም ደግሞ ሌላ ሰው ደግሞ አሁን ክፍት ነው ልብሽ። እንደዚህ ነው ሰብረውሽ ይሄዳሉ። ታረግላቸዋለሽ፣ ሰብረውሽ ይሄዳሉ። እኔ እኮ የሚገርም ነገር ወይ አረብ ሀገር ያላችሁ ሰዎች ግን ገንዘባችሁ ቆይ በረከት አለው ልበል። በረከት ካለው ታዲያ ለምንድን ነው ቆይ በረከት ካለው ተሰባስባችሁ ቤተመንግስት የሚያክል እንትን አዲስ አበባ ላይ ወይ የሆነ ቦታ ላይ አትሰሩ? እኔ እኮ ገንዘባችሁ ለሆነ ነገር እኮ በጣም ነው የሚጠቅመው። ለሆነ ነገር ሲሆን በቃ ለመጥፊያ ለጥፋት በጣም ነው የምትጠቀሙበት። እኔ ምንድን ነው ግን እኔ ግን አንዳንዴ ቆይ እኛ ማናውቀው የሚሰጧችሁ ገንዘብ አለ። በየሳምንቱ ነው እንደሚሰጧችሁ። እኔ የማውቀው በወር ነው የምትቀበሉት አይደለ? በወር ነው አይደለ ደሞዝ የምትቀበሉት? በሳምንት ሆነ እንዴ ሳናውቀው። ምናልባት እኮ አንዳንዴ እኮ አይነግሩንም እኮ እንዲህ አይነት ነገር ሲፈጠር እኮ አይነግሩንም። በሳምንት ሆነ እንዴ ጎበዝ ንገሩን እስኪ። ምን አይነት ነገር ነው? አንቺ ሱቅ ከፋች ያደረገሽ ማን ነው? አንቺ አስመጭና ላኪ ያደረገሽ ማን ነው? አንቺ እንዴ ከባለፈው አትማሪም እንዴ? ባለፈው የዛሬ 6 ዓመት እንዳትተርፊ እንዳትድኝ አድርገውሽ ድጋሚ አሁን ደግሞ የዛሬ ዓመት ደግሞ እንደዚህ አይነት ችግር ነገስ በዚህ የሚቀጥለው 11 ዓመት ሆነሽ እዚህ ሀገር ላይ በ16 ዓመትሽ ተሰደሽ 11 ዓመት ቁጭ ብለሻል። ልጅ አልወለድሽም፣ ትዳር አልያዝሽም፣ ህይወት የሚባል ነገር የለም። እዚህ ቁጭ ብለሽ ገንዘቡን ታገኘዋለሽ፣ ታወድሚዋለሽ፣ ታገኘዋለሽ። ምንድን ነው የምትፈልጉት? ለዚህ እኮ ነው የምጮኸው። ቆይ ገንዘባችሁ እርግማን ነው ወይስ ምንድን ነው የተፈጠረው? አልገባኝም። ስለዚህ አሁን አንቺ ማድረግ ያለብሽ ምንድን ነው? እኔ የምመክርሽ ማለት ነው እርግፍ አድርገሽ ትተሽ ሂጂና እግዚአብሔርን ማርያምን እዛ ሄደሽ መስተንግዶ ስራ እንዴ 11 ዓመት ከሰራሽ በኋላ ከዚህ በኋላ መቼም ሰርተሽ መቼም 20 ዓመት ሙሉ ሰርተሽ እዚሁ እድሜሽን አጨርሽ ማለት በእድሜሽ ሳያልቅ ደግሞ ቢያንስ አንዱን አትርፊ። ልዩ ነጂ ነገ ውሃ የሚያቀብልሽ ማይ የሚልሽ ስትታመም የሚንከባከብሽ መከታ የሚሆንሽ እንደው የሆነ ነገር የሚያደርግልሽ እንደው ቢያንስ እንኳን ገንዘቡን ባታገኝ ዘር ያስፈልግሻል። መቼም ሆነ እዚሁ መቼም ገንዘብ ባላ አይሆንም። ገንዘብ ደስታ አይሆንም። ገንዘብ እቃ ነው የሚገዛው። እቃ ከእቃ ውጭ ሌላ ምንም የሚጠቅመው ነገር የለም። ምክንያቱም አሁን 11 ዓመት ከፈልሽ ዋጋ አለ። ከዚህ በኋላ ሌላ 11 ዓመት ብትኖሪ ማለት ነው እኔ እንጃ ወይ ሉሲ በህይወት አለች ማለት ነው ወይ ደግሞ ምን ብቻ ሌላ ነገር ነው። እኔ ብቻ ይቅር በለኝ ጌታዬ። ኤኒዌይ ግን መክርሽ አንቺ አሁን ከእንትኖችሽ ጋር ነው ያለሽ። ራስሽ ጎትተሽ የምታመጪው ችግር ራስሽን ያደቅሻል። መልሰሽ ስለዛ ስለደቀቅሽው ነገር ታወሪያለሽ። አሁንም ያደቅሻል። ስለደቀቅሽ ነገር ታወሪያለሽ። ከዛው ውሃ መልስ ውሃ ቅዳ ውሃ መልስ ነው። ከዚህ ሁሉ ግን ዋጋ እያስከፈልሽ ያለው እድሜሽን እየገደለች። ምክንያቱም ቆንጆ ነሽ፣ ልጅ ነሽ። በ16 ዓመት እንቦቆቅላ ትንሽ ጦቷ ገና ጉጭ ጉጭ ያለች ልጅ በ16 ዓመቷ መታ ረበዳ ሳሚ ከባድ ነው። ምን አለ መሰለህ አንዳንዴ አሁን የሆነች ልጅ እዚህ አሁን ያለሁበት ዱባይ እኔ ኦልሞስት አሁን 5 ዓመት ይዣለሁ ማለት ነው። እና እግዚአብሔር በሚያውቀው ከብዙ ሰዎች ይገናኛለሁ። ሚዲያ ላይም አልወጣም። እኔ አንተ ውስጥ ስለምረዳ ገባ ስሜቱ እኔ እንደዚህ አሁን ሚዲያ ላይ ወጥቼ እንደዚህ የሆነ ነገር ባልልም
የምንኖርበት አንተ አሁን የምንኖርበት እየኖርኩበት ስለሆነ እረዳለሁ። ገባ? አሁን አንተ እንደዚህ ስትቆጣ እንዴት ነው አብረን እንደተወለድክ ገብቷል። ስሜቱን ስለምታውቅ ብሩ እንዴት እንደሚመጣ እዛ ጋር ምን እንደሚደርስባቸው እንዴት እንደሚጎዱ የሰው አይን ውስጥ አይቶ 24 ሰዓት ቆሞ እግራቸው አብጡ ገባ? እነሱን እያበሏቸው እያጠጧቸው ለራሳቸው ውሃ ሳይጠጡ ሻይ ሳይጠጡ ይሄን ጨርሼ እናረጋለሁ ይሄን ጨርሼ እናረጋለሁ ይሄን ጨርሼ ያንንም ሳያደርጉ ይሄዱና ስልካቸው ነው ምግባቸው እና መጠጣቸው ገብቷል። እና እረዳሃለሁ። አሁን አዲስ ዓመታቸው ነበረና ዶላርን ታውቃለህ፣ ዶላርን በካርቶን አድርጎ ከዛ ማኪና አድርጎበት ምናምን ይደውሉላታል። ሀከሮች አሉ ማታ ማታ ዝም ብሎ የሚደውሉ። ከዛ መብሩክ 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 ስላት ልቧ ይመታል። ከዛ ምንድነው ብላ በአረብኛ ታወላለች። እንደዚህ እንደዚህ ደርሶሻል እና ይሄ ደግሞ ለአዲስ ዓመት ስጦታ ነው ብሎ ያወራታል። እና አልተኛችም ማታ እንቅልፍም እንዴት ይመጣባታል። ከዛ በዋትስአፕ ልኩላታል። ለማዳሙ አላማከረች፣ ለጓደኞቿ አላማከረች። በቃ ይሄ እንደው ከሰማይ ነው የወረደልኝ ምናምን ትልና ብቻ ይዛ ጨምቃ ይዛ ከዛ የሚያመጣልሽ ሰዎች አሉ ይመጣሉ። አንቺ 2500 ብር ታዘጋጃለሽ፣ በተረፈ ሁሉም ላንቺ ነው፣ አንቺ ነሽ የምትወስጂው ይሉዋትና ያሳምኗትና ለማንም ሳታማክር ምንም ሳትል ከዛ ስንት ሰዓት ነው የሚመችሽ ምናምን ብሎ አውርቷት ጨርሶ ከዛ ቤተሰቦቹ ማዳሞቿ የሚተኙበት ሰዓት ምናምን ያን አጀስት ካደረጉ በኋላ ሄዶ ያ እንደዚህ ልክ እሱ በር ላይ ስመጣልሽ ወተሽ እቃሽን ብቻ ተቀብለሽ መመለስ ነው ይሉና ካርቶን ብቻ ሰጥቷት ዲኮር ምናምን አድርጎበት ማለት ነው።